3.5.2 What makes an action moral? አንድን ድርጊት ስነ ምግባራዊ የሚያደርገው ምንድነው? ሞራል ወይም ስነ ምግባራዊ ሲባል አንዳንድ ጊዜ ስነ ምግባራዊ ያለው ወይም መልካም እንደሆነ አድርገን እናስባለን። ነገር ግን በፍልስፍናው እይታ ስነ ምግባራዊ ማለት በስነ ምግባር ክልል ውስጥ የሚወድቅ ድርጊት ማለት ነው። ይህም ማለት ድርጊቱ በአዎንታዊ መልኩ ወይም በጥሩ ወይም ትክክል በመሆኑ ወይም በአሉታዊ መልኩ መጥፎ ወይም ስህተት በመሆኑ የስነ ምግባር ፋይዳ ያለው መሆኑን ያመለክታል። ሁሉም ድርጊቶች የስነ ምግባር ትርጉም የላቸውም። በህይወታችን ውስጥ የምናከናውናቸው በርካታ ተግባራት ለምሳሌ የዝናብ ልብስ መልበስ፣ እርሳስ መቅረጽ፣ አፕል መቁጠር ወይም በራስ መቆም በራሳቸው ጥሩ ወይም መጥፎ ተብሎ የሚፈረጁ አይደሉም። እንዲህ አይነቶቹ ድርጊቶች ስነ ምግባራዊ ገለልተኛ ወይም ሞራሊ ኒውትራል ወይም ከስነ ምግባር ውጪ ነን ሞራል ይባላሉ። በአንጻሩ ግን ከቤተ መጽሐፍ መስረቅ፣ ሰውን መምታት ወይም የተቸገሩትን መርዳት በስነ ምግባር እይታ ትልቅ ቦታ የሚሰጣቸው ሞራሊ ሲግኒፊካንት ድርጊቶች ተደርገው ይወሰዳሉ። ነገር ግን አንድ ድርጊት ወደ ስነ ምግባር አውድ እንዲገባ የሚያደርገው ምንድነው? ወይም የአንድን ድርጊት ባህሪ ጥሩ ወይም መጥፎ፣ ትክክል ወይም ስህተት ብለን እንድንፈርጅ የሚያደርጉን መስፈርቶች ምንድን ናቸው? የሚከተሉት ድርጊትን ስነ ምግባራዊ የሚያደርጉ ባህሪያት ናቸው። ኤ ኤጀንት፣ ስነ ምግባራዊ ድርጊት ባለቤት። አንድ ድርጊት ተፈጥሯዊ ክስተት ከሆነ ወይም በእንስሳት የተከናወነ ከሆነ እንደ ስነ ምግባራዊ ገለልተኛ ይቆጠራል። በስነ ምግባር ሚዛናችን ውስጥ አይካተትም። ሰዎች ስነ ምግባራዊ ባለቤት ወይም ሞራል ኤጀንት ሊሆኑ ይችላሉ፣ ወይም ደግሞ በነፃነትና በማሰብ ድርጊታችንን መምረጥ የሚችል ማንኛውም ፍጡር እንደ ስነ ምግባራዊ ባለቤት ይቆጠራል። ቢ ኢንቴንሽን፣ ስነ ምግባራዊ ድርጊት ውስጣዊ ፍላጎትን ወይም ዓላማን ያካትታል። እዚህ ጋር ዓላማ ወይም ፍላጎት የምንለው የአንድን ድርጊት ትክክለኛነት ወይም ስህተት ለመወሰን ወሳኝ የሆኑት መነሻ ምክንያቶችን ወይም ሞቲቭስ ነው። አንድ ድርጊት በአጋጣሚ የተፈጸመ ከሆነ እንደ ስነ ምግባራዊ ገለልተኛ ድርጊት ሊቆጠር ይችላል። ሆኖም ግን አንዳንድ ሳናስበው የምንፈጽማቸው ድርጊቶች ለምሳሌ በቸልተኝነት የሚደረጉ ስነ ምግባራዊ ተጠያቂነት ሊኖራቸው ይችላል። ተግባራችንን በቸልተኝነት መዘንጋት ድርጊቱ በአጋጣሚ የተከሰተ ቢሆንም እንኳ በስነ ምግባር ረገድ ተጠያቂ ወይም ደግሞ ካልፔበል ያደርገናል። ሲ ስነ ምግባራዊ ድርጊት ሌሎችን ይነካል። ኤ ሞራል አክት አፌክትስ አደርስ፣ አንድ ስነ ምግባራዊ ድርጊት ባለቤት ወይም ኤጀንት እንዲኖረውና ሆን ተብሎ የሚደረግ መሆኑ ብቻ በቂ አይደለም። ይልቁንም በሌሎች ሰዎች እነዚህንም ስነ ምግባራዊ ተቀባዮች ወይም ሞራል ፔሸንትስ ልንላቸው እንችላለን። ስለዚህ በሌሎች ሰዎች ላይ ተጽዕኖ ማሳደር ይኖርበታል። ይህ ማለት በሌሎች ላይ ጉዳት የሚያደርስ ወይም አካላዊ፣ ስነ ልቦናዊ፣ ስሜታዊ ወይም ደስታን የሚነጥቅ ወይም ደግሞ ጠቃሚ የሆኑ ውጤቶችን የሚያስከትል ድርጊት መሆን አለበት። ስነ ምግባር በሌሎች ላይ ተጽዕኖ የሚያሳድሩ ድርጊቶችን ብቻ ነው የሚገዛው የሚለው አባባል በተወሰነ መልኩ አከራካሪ ነው። አንዳንዶች እንደሚከራከሩት ከሆነ ስነ ምግባር በራሱ በድርጊት ፈጻሚ ላይ ብቻ ተጽዕኖ የሚያሳድሩ ባህሪያትንም ይገዛል። ለምሳሌ ለመዝናኛነት የሚወሰዱ እጾች፣ ግለ ወሲብ እና የአንድ ሰው የራሱን ተሰጥኦ አለማልማት የመሳሰሉትን። በስነ ምግባር ይዘት ላይ ግራ መጋባት የሚፈጥር ስነ ምግባር ሁል ጊዜ ከሃይማኖት ተለይቶ ስለማይታይ ነው። በራስ ላይ ብቻ ተጽዕኖ የሚያሳድሩ ባህሪያት በስነ ምግባር መገዛት አለባቸው የሚለው አመለካከት እኛ በእግዚአብሔር የተፈጠርን በመሆናችን የእርሱን ትእዛዝ የመታዘዝ ግዴታ አለብን ከሚለው ሀሳብ የሚመነጭ ነው። በመሆኑም ይህ አመለካከት ስነ ምግባር ከሃይማኖት ጋር በግልጽ ባልተለየበት ዘመን የነበረ አስተሳሰብ ቅሪት ሊሆን ይችላል። ይህ የሃይማኖታዊ አስተሳሰብ ተጽዕኖ እንደ ግብረ ሶዶማዊነት ያሉ አንዳንድ የወሲብ ልምዶችን ስነ ምግባር የጎደላቸው ወይም ኢሞራል ናቸው በሚለው አባባል ላይም ሊንጸባረቅ ይችላል። ነገር ግን ስነ ምግባርን ከሃይማኖት ለይተው የሚያዩ ወገኖች ግብረ ሶዶማዊነትን በራሱ እንደ ስነ ምግባራዊ ጉዳይ አይመለከቱትም። በአጠቃላይ አንድን ድርጊት ስነ ምግባራዊ ነው የሚባለው
የሚከተሉትን መስፈርቶች ሲያሟላ ነው። ኤጀንት ወይም ባለቤቶች የሚያከናውኗቸው ሲሆኑ ማለትም በነፃ ምርጫ ወይም በነፃ ፍቃድ መወሰን በሚችሉ ፍጥረታት የሚፈጸም። ሌላኛው የዓላማ የፍላጎት ውጤት ሲሆን ድርጊቱ ሆን ተብሎ በልዩ መነሻ ምክንያት ወይም ሞቲቭ የተከናወነ ሲሆን፣ ሶስተኛው በሌሎች ላይ ጉልህ ተጽዕኖ ሲኖረው ከሚያስከትለው ጉዳት ወይም ጥቅም አንጻር በሌሎች ላይ ውጤት የሚያመጣ ሲሆን። 3.6 Why should human being be moral? የሰው ልጆች ለምን ስነ ምግባራዊ መሆን አለባቸው? በዚህ ነጥብ ላይ መነሳት ያለበት ትኩረት የሚሻ ጥያቄ የሰው ልጆች ለምን ስነ ምግባራዊ መሆን አለባቸው የሚለው ነው። ይህን ችግር በሌላ አንጻር ወይም በሌላ አገላለጽ እንዲህ ልናስቀምጠው እንችላለን። ለስነ ምግባር ግልጽ የሆነ መሰረት ወይም መደላደል አለ። የሰው ልጆች መጥፎ ከመሆን ስህተት ከመስራት ይልቅ ደግ እንዲሆኑና ትክክለኛ ድርጊቶችን እንዲፈጽሙ የሚደረግ ማንኛውም ምክንያት ሊገኝ ይችላል። ለጊዜው ከተፈጥሮ በላይ የሆነ ወይም መለኮታዊ ስነ ምግባር የለም ብለን እናስብ። ከዚያም ሰዎች ስነ ምግባራዊ መሆን ያለባቸውን ሌሎች ምክንያቶች ማግኘት እንችል እንደሆነ እንመርምር። ያለ ስነ ምግባራዊ ደንብ ምንም አይነት ማህበረሰብ ሊኖር አይችልም። ሰው ሊሆን የቻለው በማህበረሰብ ውስጥ ስለሚኖር ብቻ ነው። ከሰው ልጅ ላይ ማህበረሰባዊ መነሻ ያላቸውን ነገሮች ሁሉ ብንቀንስ ከሌሎች እንስሳት የማይለይ ተራ እንስሳ ብቻ ይተርፋል። ስነ ምግባራዊ መሆን ያለብን ስነ ምግባር ማለት ሁሉም ሰው የራሱን የግል ፍላጎት ወደ ጎን መተው ለሁሉም እኩል ጥቅም በሚሰጥ ጊዜ የግል ፍላጎት ለማስቀደም የሚመጣን ስሜት ለመግታት የተነደፉ ህጎች መከተል በመሆኑ ነው ማለት ነው። Why should human being be moral? የሰው ልጅ ለምንድን ነው ሞራላዊ መሆን ያለበት የሚለውን የተለያዩ አርጉመንቶች ወይም ክርክሮች እናቅርብላችሁ። ኤ አርጉመንት ፍሮም ኢንላይትንድ ሰልፍ ኢንትረስት ከግንዛቤ የመነጨ የግል ጥቅም መከራከሪያ። በመሰረታዊነት ከግንዛቤ የመነጨ የግል ጥቅም መሰረት በማድረግ ቢያንስ በአጠቃላይ ሁኔታ ከመጥፎ ይልቅ ጥሩ መሆን እንዲሁም መጥፎ ከሆነ ዓለምና ማህበረሰብ ይልቅ መልካም የሆነ መፍጠር የተሻለ እንደሆነ መከራከር ይቻላል። እንደ እውነቱ ከሆነ የግል ጥቅም ስነ ምግባራዊ ራስ ወዳድነት ወይም ኤቲካል ኢጎይዝም ለተባለው የስነ ምግባር ንድፈ ሀሳብ ብቸኛ መሰረት ነው። ሆኖም ግን በዚህ ነጥብ ላይ አንድ ሰው የራሱን የግል ጥቅም ብቻ ማሳደድ አለበት ተብሎ እየተመከረ አይደለም። ይልቁንም በዚህ ላይ የቀረበው መከራከሪያ እያንዳንዱ ሰው መልካም ለመሆንና መልካም ለመስራት ቢጥር እንዲሁም መጥፎ ነገር ለማስወገድና ለመከላከል ቢሞክር ይህ ሁኔታ የሁሉም ሰው የግል ጥቅም ያስከብራል የሚል ነው። ለምሳሌ በአንድ የሰዎች ስብስብ ውስጥ ማንም ሰው የማይገድል፣ የማይሰርቅ፣ የማይዋሽ ወይም የማያታልል ቢሆን በዚያ ስብስብ ውስጥ የሚገኝ እያንዳንዱ አባል ተጠቃሚ ይሆናል። በቡድን ውስጥ ያለ አንድ ግለሰብ እንዲህ ሊል ይችላል፣ ከመጥፎ ይልቅ ጥሩ መስራት ለራሴ ጥቅም ነው። ምክንያቱም መልካም ብሰራ ተጠቃሚ ይሆናለሁ፣ እንዲሁም መልካም ባልሰራ ግን ልገለል ወይም ልቀጣ እችላለሁ። ስለሆነም ምንም እንኳን ይህ መከራከሪያ እንከን የለሽ ወይም አልራይት ባይሆንም ከግንዛቤ የመነጨ የግል ጥቅም ወይም ደግሞ ኢንላይትንድ ሰልፍ ኢንትረስት መከራከሪያ አሳማኝ ነው። ቢ አርጉመንት ፍሮም ትራዲሽን ኤንድ ላው ከልማድ ወይም ባህል እና ከህግ አንጻር የሚቀርበው መከራከሪያ። ይህ መከራከሪያ ቀደም ሲል ከቀረበው ወይም ከግል ጥቅም መከራከሪያ ጋር ተያያዥነት አለው። ይህ መከራከሪያ የሚጠቁመው ረጅም ዘመናትን ባስቆጠሩት ልማዶችና ህጎች የሰው ልጆች ባህሪ ሲመራ ስለቆየ እንዲሁም እነዚህ ልማዶችና ህጎች የሰው ልጆች ከስራ ምግባር ውጪ ከመሆን ይልቅ ስነ ምግባራዊ እንዲሆን ስለሚያበረታቱ ስነ ምግባራዊ ለመሆን በቂ ምክንያቶች አሉ የሚል ነው። የግል ጥቅም አንዱ ምክንያት ቢሆንም ሌላኛው ምክንያት እንደዚህ ያሉ ህጎችና ልማዶች ለመመስረት እንዲሁም ከአንድ የታሪክ ዘመን ወደ ሌላኛው የታሪክ ዘመን ከአንድ ባህል ወደ ሌላኛው ባህል ለመሸጋገር ለፈሰሰው የሰው ልጅ የሀሳብና የጥረት ውጤት ክብር ከመስጠት የሚመነጭ ነው። ምንም እንኳን ይህ መከራከሪያ ለፈጠራ የታጀበ የስነ ምግባር አስተሳሰብ መሰረት የሆነውን ልማዳችንና ህጎችን የመጠራጠር ወይም የመጠየቅ ሂደት የሚገታ ቢሆንም በራሱ ሳቢ የሆነ የመከራከሪያ ሀሳብ ሊሆን ይችላል። አብዛኞቻችን ስነ ምግባርን
የተማርነው ከዚህ መከራከሪያ ከሃይማኖታዊ መከራከሪያዎችና በእነዚያ ዙሪያ ካሉ ልምዶች ጋር በመጋፈጥ መሆኑ ትኩረት የሚስብ ነጥብ ነው። አንዳንድ ነገር ማድረግ ያለብን ወይም የሌለብን ለራሳችን ጥቅም ስለሚጠቅም ወይም ስለሚጎዳ እግዚአብሔር ትክክል ነው ወይም ስህተት ነው ስላለን ወይም ደግሞ ቤተሰቦቻችን፣ በትምህርት ቤታችን፣ በማህበረሰባችን፣ በዓለማችን ውስጥ ልንከተል የሚገባን ስርዓት መሆኑን እንደሆነ የተነገረን ጊዜ ሁላችንም ያስታውሰናል። አያስታውሰንም? ሲ ኮመን ሂውማን ኒድስ የጋራ የሰው ልጅ ፍላጎቶች። የሰው ልጆች ስነ ምግባራዊ መሆን ያለባቸው ለምንድን ነው ለሚለው ጥያቄ ልንሰጣቸው የምንችላቸው ሌሎች ምክንያቶች ይኖር ይሆን? የሰውን ተፈጥሮ በተጨባጭ ወይም ኢምፔሪካሊ እና በምክንያታዊነት መርምረን ብንመለከት ሁሉም የሰው ልጆች በርካታ የጋራ ፍላጎቶች፣ ምኞቶች፣ ግቦችና ዓላማዎች እንዳሏቸው እንረዳለን። ለምሳሌ ሰዎች በአጠቃላይ ለራሳቸው ብቻ ሳይሆን ለሌሎችም ጭምር በህይወታቸው ውስጥ ወዳጅነትን፣ ፍቅርን፣ ደስታን፣ ነፃነትን፣ ሰላምን፣ የፈጠራ ችሎታና መረጋጋት የሚሹ ይመስላል። እነዚህም ፍላጎቶች ለማርካት ሰዎች እርስ በርሳቸው እንዲተባበሩ የሚያበረታቱ የሥነ ምግባር መርሆችን መመስረትና መከተል እንዳለባቸው ለመረዳት ጥልቅ ምርምር አያስፈልገውም። እነዚህ መርሆች ህይወታቸውን ከማጣት፣ ከማቁሰል፣ ከመስረቅ፣ ከመዋሸት፣ ከማታለል፣ ክፉኛ ከመገደብ ወይም ከመታሰር ፍርሃት ነፃ ያደርጋቸዋል። በእርግጥ ስነ ምግባር የግል ጥቅምን ከመከተል ጋር አንድ አይደለም። እንዲህ ቢሆን ኖሮ በስነ ምግባርና በግል ጥቅም መካከል ምንም አይነት ግጭት ባልተፈጠረ ነበር። እንዲሁም የግል ጥቅምን የሚገቱ ደንቦችን ማውጣት ምንም ፋይዳ ባልነበረው ነበረ። ጆን ሆስፐርስ ስነ ምግባር የሚኖረው በከፊል በሰው ልጅ ፍላጎቶች ምክንያት እና በትብብር እና ትርጉም ባለው መልኩ አብሮ የመኖርን አስፈላጊነት በመገንዘብ ነው። ሁሉንም የሰው ልጆች ስነ ምግባራዊ መሆን እንዳለባቸው ማሳመን ላይቻል ይችላል። ወይም ደግሞ ስነ ምግባራዊ መሆን ሁልጊዜ ለእያንዳንዱ ግለሰብ የግል ጥቅም ያስከብራል ማለት ላይሆን ይችላል። ሆኖም ግን የሰው ልጆች ለምን ስነ ምግባራዊ መሆን አለባቸው ለሚለው ጥያቄ በአጠቃላይ ሊሰጥ የሚችለው ምርጡ መልስ የስነ ምግባር መርሆች ማክበር የሰው ልጆች ህይወታቸው በተቻለ መጠን በሰላም፣ በደስታ፣ በፈጠራ የታጀበና ትርጉም ባለው መልኩ እንዲመሩ ያስችላቸዋል የሚለው ነው። በአጠቃላይ ስነ ምግባር በወረደበት ወይም በጠፋበት ማህበረሰብ ውስጥ ወንጀል፣ ሞት፣ ዘረፋ፣ አለመረጋጋት፣ ማህበራዊ መገለል ወይም ልገምተኝነት፣ ራስን ማጥፋት፣ የሰብአዊ መብት ጥሰት ወይም ከባድ ሰብአዊ መብቶች ጥሰት ጨምሮ ሙስናና ሌሎች ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ቀውሶች ይነግሳሉ። የሰው ልጅ የግል ጥቅም ፍላጎት እንዲህ በገነነበት ሁኔታ ሁልጊዜ የስነ ምግባር ደንቦችን እንድንከተል ምን ሊያነሳሳን ይችላል? በለሰለሰ አገላለጽ ሲጠየቅ ለምን ስነ ምግባራዊ እንሁን ለሚለው ጥያቄ ከሚሰጡት የተለመዱ መልሶች መካከል የሚከተሉት ይገኙበታል። የመጀመሪያው ሰልፍ ሪስፔክት፣ ስነ ምግባራዊ ሆኖ መገኘት የራስን ክብር የመጠበቅ ጉዳይ ነው። ሌላኛው ስነ ምግባር የጎደለው ባህሪ ካሳየን ሰዎች አይወዱንም። ማህበረሰቡ ስነ ምግባር የጎደለው ባህሪ ይቀጣል። እግዚአብሔር ስነ ምግባራዊ እንድንሆን አዞናል። ሌላው ሮል ሞዴል ነው። ወላጆች ልጆቻቸው መልካም የስነ ምግባር አርአያ መሆን አለባቸው። እነዚህ ሁሉ ጥሩ መልሶች ናቸው። እያንዳንዱም ለሚመለከተው ሰው ጠንካራ መነሻ ሊሆን ይችላል። ለምሳሌ በሃይማኖት አማኝ ለሆኑ ሰዎች በእግዚአብሔርና በመለኮታዊ ፍርድ ላይ ያላቸው እምነት በአግባቡ እንዲንቀሳቀሱ ሊያደርጋቸው ይችላል። ለወላጆች ደግሞ ሌላን የሰው ልጅ የማሳደግ ኃላፊነት ካለባቸው ሁኔታ ውጪ ሊኖራቸው ከሚችለው በላይ ከፍ ያለ የስነ ምግባር ደረጃን እንዲከተሉ ሊያስገድዳቸው ይችላል። ሆኖም ግን ከነዚህ መልሶች መካከል ብዙዎቹ ለእያንዳንዱ ሰው ላይሰሩ ይችላሉ። ለምሳሌ አማኝ ላልሆኑ፣ ወላጅ ላልሆኑ፣ ለራሳቸው ክብር ለሌላቸው ወይም ከቅጣት ማምለጥ እችላለሁ ብለው ለሚያስቡ ሰዎች። ለምን ስነ ምግባራዊ እንሁን ለሚለው ጥያቄ ሁለት የተለያዩ አካላት ኦር ኮምፖነንትስ አሉ። አንደኛው ማህበረሰብ ለምን ስነ ምግባራዊ ደንቦችን ያስፈልጉታል። ሁለተኛው
እኔ ለምን ስነ ምግባራዊ መሆን አለብኝ? እንደ ሆብስ እይታ ስነ ምግባር ማለት ሁሉም ሰው በሚባል ደረጃ ቢከተላቸው ሁሉም ሰው ሊበለጽግ የሚችልባቸው ደንቦች ስብስብ ነው። እነዚህ ደንቦች ነፃነታችንን የሚገቱ ቢመስሉም ይበልጥ ሰፊ የሆነ ነፃነትና ደህንነትን ወይም ዌልቢንግ ያረጋግጣሉ። በተለይም የስነ ምግባር ደንቦችን መመስረትና መከተል የሚከተሉትን 5 ማህበራዊ ጥቅሞችን ያስገኛሉ። ኤ ማህበረሰቡ እንዳይበተን ይጠብቃል። ቢ የሰው ልጅ ስቃይና መከራ ይቀንሳል። ሲ የሰው ልጅ ብልጽግናና እድገት ያበረታታል። ዲ የጥቅም ግጭቶችን ፍትሃዊና በስርዓት ባለው መንገድ ይፈታል። ኢ ምስጋናና ወቀሳን፣ ሽልማትና ቅጣትን እንዲሁም ጥፋተኝነትን ይወስናል። የእነዚህ ጥቅሞች ሁሉ የጋራ መገለጫ ስነ ምግባር ማህበራዊ ተግባር መሆኑ ነው። ይህም ማለት ከማህበረሰብ ጋር እንጂ በብቸኝነት ከሚኖር ግለሰብ ጋር አይገናኝም። በአንድ ደሴት ላይ አንድ ሰው ብቻ ቢኖር ስነ ምግባር የሚባል ነገር አይኖርም። በእርግጥ ለዚህ ሰው ከአንዳንድ ድርጊቶች ይልቅ ሌሎች የተሻሉ ሊሆኑ ይችላሉ። ለምሳሌ አሸዋ ከመብላት ይልቅ ኮኮናት መብላት። ነገር ግን ስነ ምግባር የሚለው ቃል ባለው ሙሉ ትርጉም ደረጃ አይኖርም። ሆኖም ግን በዛች ደሴት ላይ ሁለተኛ ሰው ብቅ ሲል ስነ ምግባር አብሮ ብቅ ይላል። ስለዚህ ስነ ምግባራዊ የጋራ ግባችን ላይ እንድንደርስ የሚያስችሉን የደንብ ስብስብ ነው። የስነ ምግባር ደንቦችን ስንከተል ዝም ብለን ደስ ያሉንን ሁሉ ብናደርግ ማህበረሰቡ ምን ሊመስል እንደሚችል እስቲ ያስቡት። እኔ ለምን ስነ ምግባራዊ መሆን አለብኝ የሚለው ጥያቄ መተባበር ወይስ ማታለል ኮኦፕሬሽን ኦር ቺት የሚለው ጨዋታን እንደሚያሳየው ይበልጥ ውስብስብ ነው። በመጨረሻም እኔ ስነ ምግባራዊ መሆን ያለብኝ አልፎ አልፎ ለራሴ የሚመጡ አንዳንድ ጉዳቶችን በመቀበል በአጠቃላይና በረጅም ጊዜ የተሻለ ጥቅም ማግኘት ስለምችል ነው። የስነ ምግባር ደንቦችን ሳልያዝ ብጥስ ማንም የማይደርስብኝ ቢመስልም እንኳ ደንቦቹን በቋሚነት መከተል ይኖርብኛል። ምክንያቱም ምንም እንኳ አንዳንድ ጊዜ አንዲት ነጠላ ስነ ምግባር ድርጊት ከግል ጥቅሜ ጋር የምትጋጭ ብትመስልም ያቺ ድርጊት የበቀለችበት አጠቃላይ ስነ ምግባራዊ ህይወት ከግል ጥቅሜ ጋር የሚቃረን አይደለም።